ጽናት ስቃይዋ ምንም ማቆሚያ የለውም። ትዝታንና እንዲሁም ደግሞ ሌላውን ወጥመድ ወጣሁኝ ስትል በስተመጨረሻ ደግሞ አባቷን በደረጃ ራሄል ጥላባታለች። ከዛም ባለፈ ደግሞ ባቢ በድንገት ጩኸትና ምናምን ሰማና ለራሄል የሚገባትን ነገር ሰጥቷታል ማለት ነው። በመጨረሻም ፖሊሶች ተሰብስበው ራሄልን ወደሚፈለግበት ቦታ ላይ አድርሰዋታል ማለት ነው። የራሄል ጭካኔ በቀልን ጽናት ባቢን እኮ አግባኝ እኔን አግባኝ ብላ ለመነችውም እራሱ መጣባት እንጂ እሷ ደግሞ ራሄል ከጊዜያቶች በፊት ትታው የሄደችውን ነገር ለምን አነሳሽብኝ? ባቢ የረጅም ጊዜ ፍቅሬ ነው የኔ ብቻ ነው እያለች ነው መነሻው። እንግዲህ አቶ ግርማንም ወደ ግርማ ቤት የጽናትን እግር መውጣት ተመልክቶ ወደ ግርማ ቤት ስትመጣ ማንም እንደሌለ አወቀች። እኔ ምለው ይች ራሄል ግን የትዝታ እህቷ ናት እንዴ? ይሄን ያክል ክፋት! በቃ ነገሮችን በበቀል ነው መመለስ የምትፈልገው። እና ጽናት ደካማ ጎኗ አባቷ መሆኑን አውቃ አባቷን ከዊልቸር ላይ በደረጃ ላይ ስትጥለው፣ ባቢም ደግሞ አነጣጥሮ እሷ ላይ ሽጉጥ ተኩሶባታል ማለት ነው። የጽናት አባት መጥፎ ነገር እንዲደርስበት አንፈልግም። ምክንያቱም የጽናት ስቃይ እጅግ እጅግ በጣም የሚያሳዝን ነው ማለት ነው። ጽኑዬ አብሽሪ፣ አንቺ ብቻዬን ነኝ፣ እዚህ ምድር ብቸኛዋ ሴት ብኖር እኔ ብቻ ነኝ እያለች ነበር። ብቻሽን አይደለሽም። ባቢን ባለመረዳትሽ ላንቺ ብሎ መስዋዕትነት እየከፈለ ትዝታ እኮ በምንም አይነት መንገድ ይሁን በምንም ድርጅትና ቤቱን ባቢና አቶ ተስፋዬ ጋር እንዲደርስ ተደርጓል። ስለዚህ ለፍቅር ዋጋና መስዋዕትነት ስለከፈለ እንጂ ቤትና ድርጅቱን የራሱን አርጎ ማንነቱን ደብቆ አንቺን ማፍቀር ይችላል። ግን አንቺ ደግሞ ያም ሆነ ይሄ ናሁም ተስፋዬ ድርጅታችሁን መውሰዱ የታወቀ ነው። ስለዚህ ባቢም ድርጅትና ቤታችሁን ቢገዛው ምንም ሊደንቅሽ አይገባም ነበር ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች የጽናት ድራማ እንደቀጠለ ይገኛል። ጽናት በእንጀራ እናቷ ትዝታ ስትሰቃይ ኖራ ትዝታን ተገላገልኩ ስትል እናቷም ደግሞ ዳግም በህይወት አለች ተብሎ ሲነገራት በጣም ደስ ብሏት እናቷን አይኗ እያየ ሬሷ ላይ ተገድፋ ስታለቅስ አይተናል። ዛሬ ላይ እንግዲህ ደግሞ አቶ ተስፋዬ ድርጅታቸውን እየተቆጣጠረ እሷ የአቶ ግርማ የባለ ሀብት ልጅ እንዳልሆነች ዛሬ ደግሞ የድርጅቱ ሽንት ቤት አጣቢና አጽጂ ሁና በወይዘሪት ራሄል እየተሰቃየች ትገኛለች። አቶ ተስፋዬ የድህነትን መንገድ አልፈውበታል፣ የድህነትን ስቃይ አልፈውበታል ማለት ነው። ግን አሁን ላይ ገንዘብ ሲገኝ ገንዘቡን በምን አይነት መልኩ እያባከነ እንደሆነ እያየን ነው። ልጁም ደግሞ ባቢ አባዬ ይሄ ላንተ እኮ ጊዜ አይደለም፣ ድህነትን በዛህር ለምትበቀለው ገንዘብህን እንደዚህ አታድርግ፣ ዛሬ የጮኸ ሁላ ነገ የምታለቅስበት አጋጣሚ ይመጣል እያለ እንግዲህ ናሆም ተስፋዬ በስተርጅና በትልቅ እድሜ ይህንን ያክል ነገር አስተማሪ የሌለው ነገር ባታሳዩን ጥሩ ነው። በናሆም ተስፋዬ በኩል መሆን የነበረበት ባቢ ነው። ግን እሱ መልካምና ጠንካራ ሰው ስለሆነ የእንደዚህ አይነት ሰው ስላልሆነ አባቱን እየተቆጣና በሚያደርጋቸው ነገር እየተናደደበት ይገኛል። ጽናት ሽንት ቤት ስታጸዳ፣ ኮሪደር ስታጸዳ፣ ሁሉን ነገር ስታጸዳ ራሄል እየተከታተለቻት እያሰቃየቻት ነው። ጽናት በስተመጨረሻ በራሄል ትግልና በራሄል መስዋዕትነት ከባቢ ጋር ፍቅራቸውን እንደ አዲሰዋል፣ ይቅርም ተባብለዋል። አቶ ግርማም በጣም ደስ ብሎታል። ባቢንም ተቆጣው።
ባቢ ምንም ቢሆን በፍቅር መካከል የሰው ልጅ ሁለት ጎንዮሽ አብሮ ሆኖ ሲኖር መወሻሸት እንደሌለበት ነግሮታል ማለት ነው። እንግዲህ ብሌን ጀግና ናት። እንዲሁም ደግሞ ራሄል ጭራሽ እቤቱ ድረስ መታ ቀድማ ብሌንን ብታገኛት እርፍ ነበረ። ባቢ እንዲ ጽኑ ከቤት ባለመኖራቸው እንግዲህ ብሌን አቶ ግርማ ላይ እንግዳ ቤትህ ሲመጣ አንድ ኢትዮጵያውያን ለምን መጣሽ መሆነሽ ነው የሚለው ነገር ካንታየሁኝ እያለች ስታሰቃየው ነበረ። ራሄል በጣም ርህራሄ የሌለሽ አዛኝ የሌላት በጣም ተንኮለኛ ሰው ናት። ለምን ቢባል ችግሩ ያለው ጽናት ጋር ከሆነ ከጽናት ጋር መዋጣት እንጂ ያለባት ደካማ ጎኗን አባቷን እንደዚህ ማድረግ የለባትም ማለት ነው። ባቢ እንግዲህ ፈተናው የበዛበት ሰው ነው። እዚህ በአባቱ ያሉትን ነገር ሲያስተካክል በጽናት አለመረዳት በጣም ከባድ ነው። እንግዲህ ብሌን ደግሞ እጅግ በጣም አስተዋይና በምታናገራቸው ንግግሮች በጣም የምታስቅና ዘና ፈታ እንዲሁም አሁን ጽናት ፍቅር ላይ እየተሽኮረመመች ስለሆነ የምትናገራቸው አሽሙሮች በጣም ያስቃሉ። እና ውድ የቻናሌ ቤተሰቦች ሰው ግን በሰው ገንዘብ እንደዚህ የሆነማ ለፍቶ ቢያገኝ ያገኘው አይችልም ማለት ነው። እንግዲህ አቶ ተስፋዬ በሰው ገንዘብ እየሆነ ያለው ነገር በጣም ከባድ ነው። በጣም ከአንድ ሰው የማይጠበቅ ነገር ነው። የሰው ልጅ ለፍቶና መስዋዕትነት ከፍሎ ቢያገኝበት ከባድ ነው። አቶ ተስፋዬ እውነት ለመናገር እርጅና ቁንጅና ነው። ረጋ ረጋ ቢሉ በጣም አሪፍ ነው ማለት ነው። ራሄል መጀመሪያ እጅግ በጣም ከባድ ላይ ነሽ እውነት ለመናገር ባቢና እንግዲህ ጽናት ወደ ፍቅር እየተዘዋወረች ትገኛለች። የአባቷን ንብረት በግፍ ወርሶ ልጅቷን ደሃ ማለት በጣም የሚደብር ነገር ነው እና እሱ በድህነት ችግር አልፎ አሁን በሰው ገንዘብ እንደዚህ ሲሆን እሷን ደግሞ የደሃ የችጋራም ልጅ ምን ታደርግልሃለይ እያለ ልጁን የሚያስፈራራበት መንገድ በጣም ከባድ ነው። አቶ ተስፋዬ ማለት ነው። አቶ ግርማ እንግዲህ አባዬ በህይወት እስካለ ድረስ የሚያስደስትህ ነገር ምንድን ነው ብላ ስትጠይቀው እሱም ደግሞ የልጁ ደስታ እንደሆነ በጣም ተሰምቶታል ማለት ነው። እንግዲህ አቶ ግርማ ብሌ ማናትቺ ራሄል ከስተጀርባ ሁና ዊልቸሩን ስትገፋው በጣም ነው የደነገጠው ማለት ነው። ምክንያቱም መጨረሻ ላይ የሚፈጸመው ነገር እጅግ በጣም ከባድ ስለሆነ በጣም ኃይለኛ ሰው ስለሆነች እንዲሁም ደግሞ እሱ ሁል ጊዜ ሰዎች እያጠቁት መሆኑን እያየን ነው ማለት ነው። እና እንግዲህ ራሄል ደግሞ እድሜሽ እኮ ከባቢ ጋር በቃ ስትመኘ ይደብራል ትንሽ ከአቶ ተስፋ ያግቢውና ጽናትና ባቢን እንትን አትባያቸው ማለት ነው። መንገዳቸውን አትስጊ። የጽናት አባት አሁንም የሆነ ነገር ከሆነ እች ልጅ በቃ በመከራና በስቃይ ሁሌ ማለፏ በጣም ያሳዝናል ማለት ነው። እንግዲህ ትዝታን አረፍን ስንል የባሰባት ሰው ነው የመጣችው። አንዳንዴ ደግሞ አሁን እቺ ሰው ለበቀል ይሁን ለውዴታ የምናውቀው ነገር የለም። ብሌን የምትባል ሴትዮ የስንት አመት ፍቅሯን ለገንዘብና ለሀብት አስበልጠሽ ትተሽ ሂደሽ ገንዘብን ለማሳደድ ሂደሽ የኔ አባት እንኳ የወለደኝ አባት ከገንዘብ አሳንሶ ሲያየኝ አንቺ ገንዘብን በማሯሯጥሽ ለምን ሄድሽ ብዬ አልቀየምሽም። ግን እሳ የእስካሁን የጎዳሽው ህይወቴ ይበቃኛል፣ ከአጠገቤ ራቂ እያለ ነው ያላት ማለት ነው። አቶ ተስፋዬም ልጁን በቃ በሚጠቅመው ነገር ይቺ የደሃ ልጅ ይቺ ምንም የሌላት እያለ ህሊናዋን እየነካ ከጽናት ጋር ለማራራቅ የሚያደርገው ነገር በጣም ጥፋት ነው ማለት ነው። አንድ ሰው አግኝቶ በቃ ቢያጣ እሷ በቀል ወይስ ቅናት? የሰው ህይወት ቀልድ መሰላት እንዴ ማለት ነው። ወይዘሮ ራሄል
ትዝታ እውነት ለመናገር ምትኳን ነው ተክታ የሞተችው። እኔ ሳስበው ለበቀል እህቷ የሆነች አሮጊት ናት ማለት ነው። አቶ ግርማ በቃ ምንም እንዳይሆኑ፣ ምክንያቱም ከጽናት ጋር ግርማ፣ ባቢ፣ ብሌን መጨረሻችሁን ማየት እንፈልጋለን። ባቢም ደግሞ አቶ ግርማንም ብሌንንም ሁላቸውንም ይቅርታ ብሏል። ያደረገው ነገር ለጽናት መልካም በማሰብ ነው እንጂ ያው መቼም ጥሩ ነገር እና በጎ ነገር የሚሰራ ሰው ትንሿ ነገር ትጋነንበታለች። ለዛ ነው ባቢም ይቅርታ የጠየቀው ማለት ነው። እሱ ለእሷ ምንም ያጠፋው ነገር የለም። አባቷ ሲታመም መከራውን እያየ ዊልቸር ላይ እየገፋ ዋጋ እየከፈለ እንዲሁም ደግሞ ጽናትን በጣም እንደሚያፈቅራትና እንደሚወዳት እሷም እንደምትወደውና እንደምታፈቅረው ተገላልጸዋል ማለት ነው። ውድ የቻናሌ ቤተሰቦች የጽናት ድራማ ይሄንን ይመስላል። በቀጣይ ፓርትስ ምን እንጠብቅ? ጽናት የምር በቃ ስቃይ ይበቃታል። ካሁን በኋላ አባቷም ተሽሎላት ቢቻል ድርጅቱም ቤቱ እንኳን እንደ ተሽጦ ያው አባቷ ታክሞበታል። ድርጅታቸው ተመልሶ ግን ፍቅራቸውን አንድ ላይ ቢያድሱ እጅግ በጣም ደስ ይላል። ባቢና ጽናት መቼም ቢሆን ሊለያዩ እንደማይችሉ፣ ራሄልን እንደማይፈልጋት በተደጋጋሚ ራሄልን ከህይወቴ ውጭልኝ ብሎ አስወጥ አብረው ደስተኛ ሆነው ቢኖሩ የሁላችንም ደስታ ነው ማለት ነው። ምክንያቱም ከልክ በላይ ነው ጽናት እየተሰቃየች ያለችው የእናቷን ደስታ ሳታገኝ፣ እንዲሁም ደግሞ ትዝታ ብዙ ነገር ነው ያሳጣቻት ማለት ነው። ትምህርቷን ያቋረጠችው በአባቷ ህመም ምክንያት፣ እንዲሁም ደግሞ ሀብትና ንብረቷን ያጣችው በአባቷ ምክንያት፣ እናቷንም ያጣችው አባቷንም እንደዚህ በሽተኛ ሆኖ እየተሰቃየች ያለችው በትዝታ ምክንያት ነው ማለት ነው። ስለዚህ መጨረሻ ላይ ደግሞ ያው የተገፋና መከራና እንዲህ ስቃይን ያሳለፈ መጨረሻ ላይ ደስተኛ ህይወት እንደሚኖር ጥርጥር የለውም ማለት ነው። ውድ የቻናሌ ቤተሰቦች ጽናትን በቀጣይ ፓርት በምን እንጠብቃት? ከባቢ ጋር ፍቅር ጀምረው እንዲሁም ደግሞ ራሄል ከህይወታቸው ወጥታ አባቷ ምንም ነገር ሳይሆን ደስተኛ ሆነው ምናይ ይሆናል ማለት ነው። እናንተም ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን።